የኢየሱስ እናት ማርያምና አሜን የኦርቶዶክስ ብለናል። እናት አሜን ብለናል። ይሰማል። መልካም የኢየሱስ እንትን ድምፅ እንዳይግብ እሺ የኢየሱስ እናት ማርያም እና የኦርቶዶክሳዊቷ ማርያም ልዩነታቸው ምንድን ነው? አንድ ናቸው ወይ የሚል ነው። ልዩነት እንዳላቸው ታውቆ ነው ይህን ርዕስ መክፈት ያስፈለገው። ስለዚህ የማርያምን ማንነት ከማየታችን በፊት በቅድሚያ የስሟ ትርጉም ማየቱ ወይም ደግሞ ማጥናቱ ተገቢ ይሆናል። ምክንያቱም ስለ እርሷ የሚታየውና የሚነገረው ከቃል እግዚአብሔር ውጭ በመሆኑና የስሟ ትርጉም ላይም ከፍተኛ ቅጥፈት የተደረገበት ነገር ስላለ አጥርቶ ለመሄድ እንዲመች ነው። ሊቃውንቱም ነገርን ከስሩ ውሃን ከምንጩ ይላሉ። ክብር ሁሉ ለኢየሱስ ይሁን። ስለዚህ ታዲያ ማርያም ማለት ምን ማለት ነው የሚለውን እኔ ማርያም ማለት ምን ማለት ነው? እውነተኛውን ትርጉምስ ምንድን ነው? ማርያም የሚለው አማርኛ ቃል አይደለም። ማርያም የሚለው የአማርኛ እንትን ስላልሆነ በዚያው በራሱ በቋንቋው በዕብራይስጥ ነው። እንግዲህ ማርያም የሚለው የዕብራይስጥ ቃል ነው። የዕብራይስጥ ምሁራን ደግሞ ምን ይላሉ ስለ ማርያም ስለሚለው ቃል ሚለውን ሁሉ ጭምር። ሌላው የኢትዮጵያ ሊቃውንትስ ማርያም የሚለውን ትርጓሜ ምን ብለው ፈተውታል፣ ምን ብለው ተርጉመውታል ብለን እናየውና ከዚያ ወደ ኢየሱስ እናት ማርያም እንሄዳለን። በጣም የሚደንቅም የሚገርም የሆነ ነገር ዛሬ እንሰማለን ከራሱ ከባለቤቱ ከእግዚአብሔር ዘንድ። ክብር ሁሉ ለኢየሱስ ይሁን። የተዋሸ ነገር አንቀበልም ብለናል። ቅድም አንዳንድ ወንድሞች አንስተውት ነበረ። ባለማወቅም ሊሆን ይችላል፣ ወይም ደግሞ ልምዱ አስቸግሮንም ሊሆን ይችላል። ከሴቶች ሁሉ የሚል ቋንቋ እየተጠቀሙ ከሴቶች ሁሉ የሚለው ደብተራ ወለድ የሆነ ዘይቤ ነው። ደብተራዎች የወለዱት ነው። ሉቃስ ምን አለ? በመንፈስ ቅዱስ ተሞልቶ ሉቃስ ምን ብሎ ጻፈልን? መልአኩ ገብርኤል ምን አለ? ኤልሳቤጥ ምን አለች ስንል ግን ከሴቶች ሁሉ የሚል የለም፣ ከሴቶች መካከል ይላል እንጂ። ስለዚህ ወደ ትርጓሜ እስክንምጣ ትርጓሜው ምን ማለት ነው? ማርያም ማለት ማርያም የሚለው ቃል በዚህ በዕብራይስጡም ቢሆን ከሁለት ጥምረ ቃል የተወሰደ መሆኑን የቋንቋው ሊቃውንት ይናገራሉ። ማር እና ያም የሚሉ ቃላቶች ከዚያው ዕብራይስጡም እንዲህ እንደሚያደርገው መሬም የሚለውም አለ እና ሌላው ምንድነው ታዲያ? ማር ማለት መራራ፣ መራር ክፉ ማለት ሲሆን አያችሁ፣ በእኛ ይሄ ከንቦች የምናገኘው ምግብ ነው። ግን በዚያው ቋንቋ ግን ምንድን ነው የሚለው? መራር፣ መራር ክፉ ማለት ሲሆን ያም ደግሞ ዮም ከሚለው ጋር ተያይዞ የሚነገር ቃል ነው። ይሄ ከግዕዙ ጋርም አብሮ ተስማምተዋል። ዮም ያም የሚለው ያም ማለት ዮም ዛሬ፣ ቀን፣ ዓመት፣ ዘመን ማለት ነው። ስለዚህ በአንድ ላይ ማርያም ሲል ምን ማለት ነው ብለን ብንጠይቅ ከቋንቋው ሊቃውንት ሁሉ ተነስተን ይሄ ነገር አንድ ላይ ማርያም ማለት ምን ማለት ነው ብንል ክፉ ቀን፣ ክፉ ዓመት፣ ክፉ ዘመን፣ የመረረ ሕይወት ማለት ነው። ማርያም ማለት የመረረ ሕይወት፣ ክፉ ዘመን፣ ክፉ ቀን፣ ክፉ ዓመት፣ ክፉ አስተሳሰብ፣ ክፉ ሕይወት ማለት ነው ማርያም ማለት። እግዚኦ! ምክንያቱስ እስራኤላውያን በስደት ምክንያት ምድረ ግብፅ ወርደው በግብፃውያን ግፍና በደል ይፈጸምባቸው ስለነበረ ይህን ለማሰብ የሙሴ ወላጆች ሴት ልጃቸውን ማርያም ብለው አወጡላት። አያችሁ፣ ማርያም ብለው አወጡላት።
ወንዶች ልጆች የሚገደሉበት የሚታነቁበት ዘመን ስለነበረ እስራኤላውያን በግብፃውያን ሕይወት በግብፃውያን ግፍ የመረረ ሕይወት ይመሩ ስለነበረ ከዚህ የተነሳ ሴት ልጃቸውን ምን ብለው አወጡላት? ማርያም። ምን ማለት ነው? ክፉ ዘመን፣ ክፉ ቀን፣ ክፉ ዓመት፣ የመረረ ሕይወት ማለት ነው። የግዕዙ ሊቅ የሆኑ ኪዳነ ወልድ ክፍሌም እንዲህ ብለውታል። ማርያም ማለት እንግዲህ የቋንቋ ሊቅ ናቸው። ኪዳነ ወልድ ክፍሌ እንዲህ ይተረጉሙታል። ቃሉ ሁለት ነው። ማር ሚር አንድ ወገን፣ መራራ መራር፣ ያም ዮም ዕለት ዘመን መዋዕል በተገናኘ ጊዜ አሉ። ቃል በቃል እሳቸው ያሉትን ነው ከመዝገበ ቃላት እየነገርኳችሁ ያለው። በተገናኘ ጊዜ ምርርተዮም ወይም መራር መዋዕል ዘመሪር መዋዕሊሃ ዘመኗ ዘመነ ልደቷ ማሩር። ፈርዖን በእስራኤል ላይ ክፉ ምክር መክሮ ወንድ ወንዱ ለሞት ሴት ሴቱ ለትሎት ብሎ ነበርና መራራ አዋጅ ያስነገረበት፣ እስራኤልም እርር ምርር ብለው ያዘኑበት ያለቀሱበት የሐዘን የመከራ ወራት ስለሆነ አባትናቷ ዘበመዋዕሊሃ አምረሩ ግብፅ ሕይወተ እስራኤል ሲሉ እንዲህ ያለ ስም ሰጥተዋታል ይላሉ የቋንቋ ሊቅ የሆኑ ኪዳነ ወልድ ክፍሌ ገጸ 610 ላይ መጽሐፈ ሰዋስው መዝገበ ቃላት ላይ ማለት ነው። ስለዚህ ማርያም ለሚለው ትክክለኛ ፍቺ ትክክለኛ ትርጓሜ ይሄ ነው። መራር ማለት ነው። መራር ምክንያቱም ቃሉ በራሱ በአማርኛ ወይም በግዕዝ ሳይሆን በዕብራይስጥ ስለሆነ፣ ስለዚህ ማር እና ያም እያሉ የሚተረጉሙ ጠንቋዮች ሊያፍሩ ይገባቸዋል። ዛሬ እናሳፍራቸዋለን። የጠንቋዮች የሐሰት ምስጢር የሚገለበጥበት ጊዜ ስለሆነ ክብር ለስሙ ይሁን። ለዘመናት ስንት ጊዜ ዋሸን፣ ስንቴ ተዋሸ በዚች ሴት ምክንያት። እህታችን ናት። ዮሐንስ ደግሞ እናት አድርገው ውሰድ ተባለ። ለእኛ ደግሞ እህታችን ናት። ለሐዋርያትም እህታችን ናት። ክብር ሁሉ ለኢየሱስ ይሁን። ምንድን ነው የደረበብኝ? ክብር ለጌታ ይሁን። ስለዚህ መከራ የደረሰባቸው ሌሎች እስራኤላውያንም ይህንኑ አጠራር ተጠቅመዋል። እንዴት? እነማን? ለምን? እስክንያቸው። እንዲህ ያለ ሰው አለ ወይ? አዎ። ለምሳሌ በመጽሐፈ ሩት የምናገኛት ኑሃሚን የስሟ ትርጓሜ ደስታዬ ማለት ነው። ኑሃሚን ማለት ደስታዬ ማለት ነው። ሕይወቷ ግን እንደ ስሟ ደስተኛ አልነበረችም። ኑሃሚን በረሃብ ምክንያት ወደ ሞዓብ የተሰደደችና በዚያውም ባሏን አቤሜሌክንና ሁለቱን ልጆቿን በሞት ያጣች ነበረች። ማን? ኑሃሚን። ስለዚህ ኑሃሚን ከስደት አገር ወደ አገሯ ስትመለስ ታዋቂ ሴት ነበረችና ሴቶች ተሰብስበው ይህች ኑሃሚን ናትን ብለው ሲንጫጩ ወይም ደግሞ ኑሃሚን 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 ሲሏት እርሷም ሁሉን የሚችል አምላክ አስመሮኛልና ማራ በሉኝ እንጂ ኑሃሚን አትበሉኛለች። ማራ በሉኝ።
እንጂ ኑኃሚን አትበሉኝ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። መጽሐፈ ሩት ምዕራፍ 1 ቁጥር 20 እስከ 21 ላይ። ስለዚህ ማራ በሉኝ አለች። ማራ ማለት ምን ማለት ነው? መራር፣ የመረራት፣ የተቸገረች፣ የተሰደደች፣ ስደተኛ፣ ሐዘንተኛ ማለት ነው። ስለዚህ ማራ እና ማርያም የሚሉ ቃላት የዘይቤ እንጂ የምስጢር ልዩነት የላቸውም። በእንግሊዝኛውም ደግሞ ተመሳሳይ ናቸው። ማራ እና ማሪ ይለዋል። ማርያምን ማሪ፣ ኑኃሚንን ደግሞ ማራ ይለዋል እንግሊዘኛውን ብታነቡት። ስለዚህ ማርያም ለሚለው ቃል ትክክለኛ ፍቺ መራራ ይሆናል። ኑኃሚንም ማራ በሉኝ ያለችው ከዚህ በመነሳት ስለሆነ፣ ስለዚህ በብሉይ ኪዳን ዘመን የሙሴ እህት ከሆነችው ማርያምና የዮቴር ልጅ የዕዝራ የልጅ ልጅ ከሆነችው ማርያም በቀር በታሪክ ተጽፎ የሚገኝ በዚህ ስም የተጠሩ ሴቶች የሉም። ከማንና ከማን በቀር? ከሙሴ እህት ማርያምና ከዕዝራ የልጅ ልጅ ማርያም። ከዚያ በኋላ እስራኤላውያን ምንም እንኳ በርካታ የስደትና የመከራ ሕይወት ያሳለፉ ቢሆኑም እንደ ግብፁ ያለ እጅግ ያመረሩበት፣ ያዘኑበትና ያለቀሱበት፣ ራሳቸውን የረገሙበት፣ ራሳቸውን የጠሉበት ዘመን አልነበረም። እንደዚያ አይነት የመከራ ሕይወት ያሳለፉበት ነገር አልነበረም። እንደ ግብፅ ያለ እጅግ ያመረሩበት፣ ያዘኑበት፣ ያለቀሱበት ከባድ የመከራ ዘመን ግን የሚያክል የለም እንጂ እነርሱ ብዙ ጊዜ መከራ ያሳለፉ ሰዎች ናቸው። መከራ የማያጣቸው ናቸው። ምኖቹ? እስራኤላውያን መከራ ይደርስባቸዋል ብዙ ጊዜ። ስለዚህ አምላካቸውን የማምለክ ዕድል እንኳ ያላገኙበት ዘመን የነበረበት ጊዜ ነው። መቼ? ግብፅ ላይ። ከዘመናት በኋላም ማለትም በሮማውያን ቅኝ አገዛዝ ሲገዙ ደግሞ አሁንም ሐዘናቸውንና የሚደርስባቸውን ጭቆናና ግፍ ለማሰብ ሴቶች ልጆቻቸውን ማርያም የሚል ስም ማውጣት ጀመሩ። በምን? በሮማውያን የቅኝ አገዛዝ ሲገዙ ሲጨፈለቁ በጌታ የመወለድ ጊዜ ዘመን አካባቢ ማለት ነው። ጌታ ሊወለድ ባለው ዘመናት አካባቢ እጅግ በጣም በሮማውያን ቅኝ አገዛዝ ተይዘው ሲገደሉ ሲጨፈጨፉበት የነበረ ጊዜ በመሆኑ ስለዚህ በዚያን ጊዜ የሚወለዱ ብዙ ሴቶች ስማቸው ማርያም ሆኖ እናገኘዋለን። እነ መግደላዊት ማርያም በጣም ብዙ። ስለዚህ የኢየሱስ እናትን ጨምሮ ሌሎች ሴቶችም በዚህ ስም ሲጠሩ በዚሁ ክፍል ላይ በአዲስ ኪዳን መጽሐፍት ላይ ይታያሉ። በአዲስ ኪዳን ዘመን በዚህ ስም የሚጠሩ ከ7 ያላነሱ ሴቶች አሉ። ያ ምንን ያሳየናል? የመከራ ዘመን እንደነበረ። እንደምኑ? እንደ ግብፅ ዘመን በግብፅ አገር በፈርዖን አገዛዝ ስር እንደነበሩበት ያለ ዘመን ነው። ክብር ለጌታ ይሁን።
ስለዚህ እያንዳንዳቸው ማርያሞችን እንደዚሁ ማየትም እንችላለን። ምናልባት እነሱን በቁጥር ልናገርና ልጨርስ፣ ለሌሎች ወንድሞቼ ደግሞ ልስጣቸው። ማርያም ቢያንስ ግን የታወቁ 7ቱን 8ም ይሏቸዋል። 7ቱን እዚሁ ተናግሬ ልጨርስ። ብዙ ምሁራን ሊቃውንትም ስላላችሁ እናንተም ደግሞ በዚሁ እንድታክሉበት ማለት ነው። ስለዚህ ማርያም የሚለው ስም በመጽሐፍ ቅዱስ ማርያም የሚለው በመጽሐፍ ቅዱስ ውስጥ ማለት ነው 7 ሴቶች ተጠርተውበታል በዋናነት። እነዚህም ቅድም እንደነገርኳችሁ አንዱ የመጀመሪያዋ የሙሴና የአሮን እህት ማርያም ናት። ዘጸአት 15 20 ዘሁልቁ 12 4ና ዘዳግም 24 9 ላይ የዮቴር ልጅ የእዝራ የልጅ ልጅ ማርያም ደግሞ አለች። አንደኛ ዜና 4:17 ላይ ማለት ነው። ይህች ሴት ታሪኳ በመጽሐፍ ቅዱስ ውስጥ ብዙ አልተጠቀሰም። በስም ነው የምትታወቀው እንጂ ታሪካዊ ዳራዋ ማን እንዳገባች፣ እንዴት እንደኖረች፣ እንዴት እንዳደገችም የተጻፈ ነገር የለም። ስሟ ግን ይኸው ተጽፏል። ሌላ 3ኛዋ ማርያም ደግሞ በአዲስ ኪዳን የማርታና የአልዓዛር እህት ማርያም ናት። ዮሐንስ ወንጌል ምዕራፍ 11 ጀምሮ ያለችው ናት። ይህች ሴት ከኢየሩሳሌም አጠገብ ባለው ቢታንያ በተባለው መንደር ከእህቷ ከማርታና ከወንድሟ ከአልዓዛር ጋር ትኖር የነበረች እህት ናት። ጌታችን ኢየሱስ ክርስቶስ ወደ ቤታቸው ሄዶ በጠየቃቸው ጊዜ ማርታ የሚበላ ምግብ ስታዘጋጅ፣ ይህች ማርያም ግን በአጠገቡ ተቀምጣ ቃሉን ትሰማ የነበረች ታላቅ ሴት ናት። ማርያም ሰሐረየት መክፈልተ ሰናየ ዘኢያሃይድዋ የተባለላት ናት። ማርያምስ በጎ ነገርን መረጠች። የማይቀሟትን በጎ ነገር ማነው? እርሱ የእግዚአብሔር ቃል ኢየሱስ ስር ቁጭ ብሎ መማር፣ በኢየሱስ ስር ቁጭ ብሎ መማር። ይህች ሴት በጣም ይህንን ታዘወትር ነበረ። የተባረከች ነበረች ማለት ነው። ክብር ሁሉ ለኢየሱስ ይሁን። እንዴት እድለኛ ሴት ናት! ኢየሱስ ሲመጣ እንዲሁ ቤቱን በመወልወል እንትኑን በመጥረግ ምናምን ነገር ኢየሱስን ደስ ላሰኘው እምትል አልነበረችም። በእግሮች ስር ቁጭ ብላ ግን እንዳያመልጣት ከኢየሱስ አንደበት የሚንቆረቆረውን ማር የሆነውን የእግዚአብሔር ቃል ትጠጣ ነበረ። ብርቱ ነበረች። ክብር ለኢየሱስ ይሁን። ስለዚህ ነው ማርያም ሰሐረየት መክፈልተ ሰናየ እየተባለ ጠዋት በዚህ በኦርቶዶክስም በመርገፉ ይባልላታል ማለት ነው። ሌላው 4ኛዋ ማርያም ደግሞ መግደላዊት ማርያም የምትባል ናት። ይቺ ደግሞ የመግደላ አገር የነበረች መግደላዊት ማርያም። ይቺ ማርያም 7 አጋንንት የወጡላት ሴት ናት። 7 አይነት መናፍስት የወጡላት ሴት። 7 አይነት መናፍስት፣ መንፈሰ ዝሙት፣ መንፈሰ ትዕቢት፣ መንፈሰ ትዝር፣ እንዲህ እያልን 7 አይነት አጋንንት ሲባል 7 በልዩ ልዩ ኃጢአት የሚገለጡ 7 አይነት መናፍስት ማለት ነው፣ የዝሙት መንፈስን ጨምሮ። ይህች ሴት በጣም የምትገርም ሴት ናት። የትንሣኤው ምስክር የነበረች ታላቅ ሴት ናት። የትንሣኤው ምስክር ሐዋርያት እንኳ ሸሽተው እግሬ አውጭኝ ብለው ሲሮጡ ይህች ሴትና ሌላኛዋ ሴት አብረው ሄደው የኢየሱስን መቃብር ኢየሱስን እንደ አይሁድ ስርዓት አስከሬኑን ሊቀቡ ይሄዱ ነበረ። ሽቶ ሊቀቡ የአይሁድን ልማድ ይዟቸው በትውፊቱ መሰረት የኢየሱስን አስከሬን ተወዳጅ የሆነውን የማይጠገበውን ኢየሱስን
ተናግሮ የማይጠገብ ኢየሱስ የምድሪቱ ሁሉ ፈዋሽ በገሊላ ነሽ፣ በናዝሬት በየትኛውም አገር በገባበት ሁሉ አጋንንትን የሚያወጣ ደዌን የሚፈውስ በሽተኞችን ሁሉ የሚፈውስ ለምጻሞችን የሚያነጻ እንከን አልባ የሆነው ኢየሱስ፣ ነውር አልባ የሆነው ኢየሱስ፣ ነውርና ነቀፌታ እንኳ ያልነበረው ኢየሱስ ማን ነው የሚታረክ? ክብር ለጌታ ይሁን። ስለዚህ ነውርና ነቀፌታ ያልነበረው በወዳጆቹም በጠላቶቹም በአጋንንትም አንዳች የሆነ እሱ ማለት እንዲህ ነው ተብሎ አልተነገረለትም። አንደበት ሁሉ እየተዘጋ ነው በኢየሱስ ላይ የሐሰት ምስክር ማንም ቢሆን መጮህም መናገርም አይችልም። ሰይጣን እንኳ የሚገርም ነገር ነው እኮ። አጋንንት እንኳ ምን ይሉት ነበረ? አንተ ቅዱሱ የእግዚአብሔር ልጅ። የሚገርም ነው እኮ። ያለ ጊዜያችን ታጠፋን ዘንድ መጣህን አሉት። ስለማንም ይህንን አውርተው አያውቁም። ለሙሴ እንዲህ ብለው አያውቁም። ለነቢያት እንዲህ ብለው አያውቁም። ለፈሪሳውያኑ 2 ኪሎ የሚያክል ጥምጣም ጠምጥመው ቀሚስ አጥልቀው ሲንጎራደዱ ለነበሩ እንዲህ ብሎ ሰይጣን አልመሰከረም፣ ለኢየሱስ እንጂ። ክብር ለስሙ ይሁን። ለኢየሱስ ግን እንዲህ አለው። የሚገርም ነገር ነው። አንተ ቅዱሱ የእግዚአብሔር ልጅ ካንተ ጋር ምን አለናል? ካንተ ጋር ምን አለን? ዋው! አጋንንት ክፉ የሚባልላቸው ሰዎችም እንደ ማንኛውም ወንጀለኛ እንደ ማንኛውም ኃጢአተኛ በግንባሩ ላይ የሚለጠፍ ነውር፣ በግንባሩ ላይ እኔን ያየህ ተቀጣ አይነት ነገር እኔን ያየህ ተቀጣ አይነት ነገር በወንጀለኞች ግንባር ላይ ምን ይጻፍ ነበረ? ምን ይጻፍ ነበረ? ስራውን ወንበዴ ነበረ፣ ነፍሰ ገዳይ ነበረ፣ ሌባ ነበረ ተብሎ በግንባሮቻቸው ላይ ይጻፍ ነበረ። በኢየሱስ ላይ ምን ተጻፈ? የሚገርም ነገር ኢየሱስ ናዝራዊ ንጉሶሙ ለአይሁድ። እንዴ የሚገርም ነገር ነው። ኢየሱስ ጌታ ነው። አቤት ኢየሱስ! ጠላት አለኝ የሚለው አንድ ክስ እንኳ የለውም እስከ ዛሬ ድረስ የጠላት ክስ የለም። ኢየሱስ ያድናል። እንዴት ጀግና ነው! ጀግና አባት የወለደን አባት ጀግና፣ በሕይወቱ በሞቱ የወለደን፣ ሞታችንን በሞቱ የወሰደልን ኢየሱስ ስሙ ብርኩ ይሁን። እኔ ስለ ኢየሱስ ተናግሬ አልጠግብም። የእውነት እላቸዋለሁ። በጣም ኢየሱስ ዛሬም ኢየሱስ፣ ነገም ኢየሱስ፣ ለዘለዓለም ኢየሱስ። ምክንያቱስ የጠጣነው ኢየሱስን ነዋ፣ የበላነው ኢየሱስን ነዋ። ክብር ለጌታ ይሁን። በላነው ኢየሱስን፣ ጠጣነው ኢየሱስን እና እሱን እናገሳለን። የበላነውን እናገሳለን፣ የጠጣነውን እናገሳለን። ስሙ ብሩክ ይሁን። ኢየሱስ ክብር ለጌታ ይሁን። እናያችሁ በእርሱ ፊት የሆነው ነገር ይሄ ነው። ጠላት የተባለ በሙሉ ምን አለ? ምስክርነት አጣ። ያ ሁሉ ሕዝብ፣ ሚሊዮን ሕዝብ ተሰብስቦ መሃል ላይ የተሰቀለው የወንበዴዎች አለቃ መሆኑ ነው። በቀኝና በግራ ያሉ ወንበዴዎች ናቸው። መሃል ላይ የሚሰቀለው ደግሞ ከእነርሱ ከፍ ያለ ወንጀል ያለበት ሰው ነው። እና የሰዎች ሁሉ ትኩረት ምን ላይ ነው? ግንባሩ ላይ የተጻፈውን ለማየት። ከዛስ ሲያዩ ይህ የአይሁድ ንጉሥ ነበረ የሚል። ኧረ ኢየሱስ ጌታ ነው። ይሄ ጌታ ነው። ጌታ ይሆነን። ይሄ ጌታ ነው። አባት ይሆነን። ይህንን ነው አባታችን የምንለው፣ ውዳችን የምንለው፣ እንባችንን ያበሰልን።
ስለ እኛ በመስቀል ላይ የተሰቀለልን ኢየሱስ የኃይል ሁሉ ምንጭ ሆኖ ሳለ መነተሐስሱ ማንን ትሻላችሁ ባላቸው ጊዜ ወንበዴዎቹ ሁሉ በይሁዳ መሪነት ተሰብስበው በዚያ ጫካ ላይ ሲመጡ መነተሐስሱ አላቸው። ዞር ብሎ የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስ እኔ ነኝ ሲላቸው ሁሉም እንደ ቅጠል ወደ ኋላቸው ረገፉ። ይሄ ኢየሱስ ነው። ኢየሱስ ምን አላቸው? አልገፈተራቸውም። የያዙት ዱላ፣ የያዙት መብረት፣ የያዙት ሰይፍ፣ የያዙት ነገር ከመውደቅ አልታደጋቸውም። ኢየሱስ ነዋ። ምን አለ? እኔ ነኝ። ይሄ ድምፅ ነው የዘረራቸው። ይሄ ድምፅ ነው ወደኋላ የዘረራቸው። ከወደቁበት ተነስተው ተከተሉት። አሁንም መነ ተሐስሱ አላቸው። ማንን ትሻላችሁ ሲላቸው የናዝሬቱ ኢየሱስን። አሁንም ምን አለ? እኔ ነኝ። ሁሉም ወደኋላቸው ወደቁ። ኢየሱስ አማላጃችን፣ ኢየሱስ ጠበቃችን፣ ኢየሱስ ዋሳችን፣ ኢየሱስ ጌታችን፣ ኢየሱስ ንጉሳችን፣ ኢየሱስ መንገዳችን፣ ኢየሱስ ሕይወታችን፣ ኢየሱስ የታረቅንበት ስም፣ ዘለዓለማዊ ስም፣ መድኃኒት የሆነን ስም ስሙ ብሩክ ይሁን። ወገኖቼ ወደኋላ ወደ ነበርኩበት ልመለሰረ። ስለዚህ ይህች ሴት ሽቶ ልትቀባው የመጣች ሴት ነበረች። የምታገኘው መስሏት ነው። አንድ ነገር ረሳው። በቀኝና በግራ ሌሎችን አቁመው ሲሰቅሉት ምናልባትም ሊመጣ ባለው ዘመን ላይ በዙፋኑ ሲቀመጥ ኃጢአተኞችን በግራው ጻድቃንን በቀኙ ያቆማልና አብ ባወቀው እግዚአብሔር ባወቀው መንገድ ይህንን አድርጎ ነበረ። እግዚአብሔር ባወቀው መንገድ ይህች ሴት ደግሞ በመቃብር ውስጥ አታገኘውምና ኢየሱስን በመቃብር ውስጥ አታገኘውምና ምን አደረገች? በሕይወት እያለ በራሱ ላይ አርከፈከፈችበት። ክብር ለጌታ ይሁን። ሽቶውን ከዛ ጌታ ምን አለ? በመቃብር ውስጥ አታገኘውምና ምን አለ? ለመቃብር አደረገች። ክብር ለጌታ ይሁን። ለምን አለች? ለመቃብሬ ይህን አደረገች አለ። ክብር ለኢየሱስ ይሁን። እባካችሁ ልጨርስና ልስጣችሁ። ስለዚህ መግደላዊት ማርያም ይህች ናት፣ የትንሣኤው ምስክር የነበረች። ከትንሣኤ በኋላ በአትክልቱ ቦታ ለእርሷ ለብቻዋ ደግሞ ታይቷል። ዋው! የሚገርም ነገር። ምስክርነቱን በሴቶች የጀመረ ጌታ። በሴቶች እንዴት? ለወንዶች ነበረ እኮ ግዝረት ቢሆን ለወንዶች፣ ነገሮች ሁሉ ለወንዶች፣ ለወንድ። ሴቶች ከቁም ነገር የማይቆጠሩበት ዘመን ነበረ ብሉይ ኪዳን። ኢየሱስ ግን ትንሣኤውን ለሴት በመናገር ጀመረ። ሊቃውንቱ ምን አሉ? ለምን ግን ለሴቶች ተናገረ? ለምን ግን በሴቶች እንዲሁ ትንሣኤውን አስቀድሞ ለምንድን ነው እንዲህ ለደቀ መዛሙርቱ ያልታየ ሲባል እንዲሁ ሴቶች ወረኞች ናቸውና እንዲሁ እዚያም ሲሄዱ ተነሳ እኮ ማን? ያ የገደሉት፣ መስቀል ላይ ያንጠለጠሉት፣ መስቀል ላይ የገደሉት እሱ እኮ ከሞት ተነሳ፣ እሱ እኮ በሦስተኛው ቀን ተነሳ እያሉ እንዲያወሩ አሉ። እንዲያወሩ ነው ይባላል። በጣም የሚገርማችሁ ነገር ግን ትንሣኤውን ለመጀመሪያ ጊዜ ለእናቱ ለማርያም ቢታይ ኖሮ ከማንም በላይ መጀመሪያ የተጨነቀች እናቴ ስለሆነች አስቀድሜ ለእርሷ ነው የምገለጽላት ቢል ኖሮ ዛሬ ላይ እንዴት ሆነን ኢየሱስን እንሰብካለን? እንዴት አድርገን አያሰብኩንም ነበር።
ይኸው ኢየሱስ እንኳ ከሞት እንደተነሳ አስቀድሞ ወደ እናቱ ነው የሄደ እያሉ ያስቸግሩን ነበርና በጭራሽ እንዴት እንዳየችው እንኳ እንዳይጻፍልን ከለከለ። እግዚአብሔር ስሙ ብሩክ ይሁን። እና መግደላዊት ማርያም እች ናት፣ አራተኛዋ ማለት ነው። ሌላ አምስተኛዋ ደግሞ የቀሎዮጳ ሚስት ማርያም ናት። ጌታ በተሰቀለ ጊዜ ከመስቀሉ አጠገብ ቆማ ነበረ። ዮሐንስ 19:25 ላይ የማርያም መግደላዊት ሉቃስ 8:2 ማርቆስ 15:40 ላይ ታገኙታላችሁ። ማቴዎስ 27:55-56 ባለው ውስጥም እንደዚሁ ታገኟታላችሁ። ስለዚህ የቀሎዮጳ ሚስት ማርያም ደግሞ እንደዚሁ ምዕራፍ 19:25 ላይ ዮሐንስ ወንጌል። የማርቆስ እናት ማርያም ሌላዋ ደግሞ የማርቆስ እናት ማርያም ክርስቲያኖች በቤቷ ይሰበሰቡ ነበረ። የሐዋርያት ሥራ 12:12 ላይ። ሌላው የመጨረሻዋ ደግሞ የጌታችን የኢየሱስ ክርስቶስ እናት ማርያም ሉቃስ 1:26-56 የኢየሱስ እናት ማርያም መጽሐፍ ቅዱስ በሦስት መንገድ ይጠራታል። ከመውለዷ በፊት መልአኩ ገብርኤል ወደ አንዲት ድንግል ተላከ ይለናል። ወደ አንዲት ድንግል፣ የድንግሊቱ ስም ማርያም ነበረ አለ። ከዚያ በኋላ ተከራከረ። ከዛ መጨረሻ ላይ ወለደች። ከዚያ ከወለደች በኋላ በአንድም ስፍራ ድንግል ማርያም የሚል ቃል አናገኝም። እናት ብሎ ድንግል የለምና፣ ክብር ለጌታ ይሁን። የለም ድንግል ማርያም የሚል የለም፣ የለም፣ የለም። 4 ነጥብ። ታዲያ ማን? ማርያም፣ የኢየሱስ እናት ማርያም። ከዛ እናቱም በዚያ ነበረች ይላል። እናቱም እና ማርያም የኢየሱስ እናት። በዚህ መንገድ ብቻ ነው የሚጠራል። እናቱንና ሕፃኑንና እናቱን ይዘህ ሽሽ ይለዋል። ማና ማን? ሕፃኑንና እናቱን እንጂ ድንግል ማርያምን ወይም እመቤታችንን ወይም ደግሞ እንትና እንደዚህ ብሎ ቅብጥርሶ የለም። ደብተራ አጠራር ነው። ስለዚህ ይህን ይመስላል። ማርያሞቹ እነዚህ ናቸው። የሰማነውን በእዝነ ልቦናችን ያሳድርብን። እኛም አንድ ነገር እንማራለን ከዚህ ከሐዋርያት እንድንማር። ሐዋርያት ምን አሏት? የኢየሱስ እናት። የኢየሱስ እናት ከዚህ በላይ ምን ክብር አለ? የኢየሱስ እናት ከመባል በላይ ምን ክብር አለ? ምን ክብር ይምጣ ከዚህ በላይ? የኢየሱስ እናት ከመባል በላይ ምን ክብር አለ? ምንም። እነሱ ግን ሊጠግቡ አልቻሉም፣ ሊያረካቸው ስላልቻለ። ስለዚህ ምን ይላሉ? እመቤታችን። ምን ነው እመቤታችን ማለት? ምን ማለት ነው እመቤታችን ማለት? ጌታችን ማለት ነው እኮ፣ ፈጣሪያችን ማለት ነው እኮ። ታውቃላችሁ? ዲክሽነሪውን እዩ። ዝም ብሎ አይደለም። ከኢየሱስ ጋር እኩል ለማድረግ የሄዱበት መንገድ ነው። ኢየሱስ ኪዳነ ምሕረት ነው፣ እሷም ኪዳነ ምሕረት አሏት። ኢየሱስ አቁራሪ መዓት ነው፣ መዓትን የሚያቆር የሚያበርድ የምሕረት ጌታ ማለት ነው። እርሷን ምን አሏት? አቁራሪተ መዓት አሏት። በጣም የሚገርም ነገር። ኢየሱስ ቤዛዊ ዓለም ነው፣ የዓለም ቤዛ ማለት ነው። ማርያምን ምን አሏት? ቤዛዊተ ዓለም አሏት። ከኢየሱስ ጋር እኩል አድርገው ጠሯት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይላል የግዕዝ ቃል። በዚያው ልክ ደግሞ እመቤታችን መድኃኒታችን ድንግል ማርያም አለ። አያችሁ፣ እኩል ከኢየሱስ ጋር ነው የሚያወዳድሯት አጋንንቶች። ምድራችን በእርግማን በድህነት በጉስቁልና እንድትመታ ካደረጓት፣ የእግዚአብሔር ቁጣ እንዲመጣ ካደረጉት አንዱና ዋናው ይሄ አጠራር ነው።
ለኢየሱስ የሆነውን ሁሉ ለማርያም የተደረገበትን የሰማነውን በእዝነ ልቦናችን ያሳድርብን። እሄድበታለሁ። ገና ነው። ገና 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 የመጽሐፍ ቅዱሷ ማርያም በሚለው ቀጥሉ። የመጽሐፍ ቅዱሷ ወይም የኢየሱስ እናት ማርያም። ይህንን እያወራን ያለ ከዚያ ወደ ዛችኛዋ ወደ ኢትዮጵያዊቷ ማርያም እዚህ ጣና ላይ እዚህ ዝዋይ ላይ ስትመላለስ ነበረች የተባለላት ደብተራዎች የወለዷት የደብተራዎች እናት ደግሞ እንደዚሁ እናያታለን። ሰማይና ምድር ሳይፈጠሩ ነበረች ብለው ይተረኩላት። ፀሐይና ጨረቃ ከዋክብትን የፈጠረች እሷ ናት ያሉላት መላእክት ሁሉ ተሰብስበው እረችን ፍጠርልን ብለው እየጮሁ አዳም ሳይፈጠር መላእክት በሙሉ ተሰብስበው በሚካኤል ክንፍ አድርጎ ስሎ ቢያሳያቸው እየየ ብለው በእግሩ ስር ወድቀው ጌታ ሆይ እባክችን ሴት ፍጠርልን፣ እንያት፣ እሷን እያየን እንዋል ያሉበት ነገር አለ። እቺ ደብተራ ወለድ የጠንቋዮች ማርያም ናት። ይህን ሁሉ እናየዋለን። የሰማነውን በእዝነ ልቦናችን ያሳድርብን። ተባረኩ።